የትራንስፖርት ዘርፉን ከነዳጅ ጥገኝነት በማላቀቅ ወደ ታዳሽ ኃይል አማራጭ የማሸጋገር ስራዎች እየተሰሩ ይገኛሉ። ይህ ጉዞ ይሳካ ዘንድም የኃይል መሙያ ጣቢያዎችን ተደራሽ ማድረግ የጉዞ አካል ሆኗል። የዚህ ትግበራ ተደማሪ አቅም የሆነና በአዲስ አበባ የሚገኙትን የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያዎችን ወደ 200 ያደረሰው አዲሱ ማዕከል ለምረቃ በቅቷል። ተቋማችን በመጀመሪያ ምዕራፍ በአዲስ አበባ ከተማ በበጀት ዓመቱ መጋቢት ወር ስራ ከጀመሩ የኮተቤ በለቡ በግንባታ ላይ ያለ እንዲሁም የፒያሳ የኃይል መሙያ ጣቢያዎች በተጨማሪ ከኢንዱስትሪ ፓርኮች ልማት ኮርፖሬሽን አይፒዲሲ ጋር በመተባበር በአንድ ጊዜ ለ24 መኪኖች አገልግሎት መስጠት የሚችል እጅግ ፈጣን ዘመናዊ የኃይል መሙያ ጣቢያ ግንባታን አጠናቆ ዛሬ በይፋ ያስመርቃል። በትራንስፖርት ዘርፉ ላይ የሚደረገው የኢነርጂ ሽግግር ሀገር የጀመረችውን የአረንጓዴ አሻራ መርሃ ግብር ግብን በመደገፍ የአረንጓዴ ኢኮኖሚ እቅድን ከማሳካት ረገድም የሚኖረው አበርክቶ ላቅ ያለ እንደሆነም ታምኖበታል። በቢሊየንስ በየዓመቱ የሚታከልበትና ኢትዮጵያ የደን ሽፋኗን፣ የውሃ ሀብቷን፣ የውሃ ሪዘርፏን እየመለሰችበት ያለችውና የዓለም ምጥ የሆነው ራስ ምታት የሆነውን የክላይሜት ቻሌንጅን ተግባራዊ ምላሽ እየሰጠንበት ያለነውን ኢኒሺዬቲቫችን ሙሉ የሚሆነው በትራንስፖርት ዘርፍ የሚለቀቀው ኢሚሽን መቀልበስ ስንችል ነው። አየር ብክለትን በትራንስፖርት ዘርፍ የምናመነጨው የኢሚሽን አቅም ለማይድኑ በሽታዎች ዜጎቻችን እየዳረገ በመሆኑ ስማርት ሲቲስ ስንል ስማርት ትራንስፖርት ባብሩ ኢኳሊ ኢምፕሊሜንት ካላደረግን በስተቀር ዜጎቻችን ለበሽታ የተገለጡ ስለሚሆን ይሄንን መሰረታዊ ጉዳይ የመረጋጋት ተልዕኮ ነው ማለት ነው። መሰል የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያዎችን ከአዲስ አበባ ባሻገር በክልል ከተሞች እንዲሁም በኢትዮ ጅቡቲ ኮሪደር የማስፋት ስራዎችም የቀጣይ የትግበራ አቅጣጫዎች ተደርገዋል። በ10 ዓመት እቅዳችን ውስጥ 2230 ፋስት ቻርጂንግ ስቴሽን ነው እቅዳችን ላይ ያለው። አዲስ አበባ ላይ ብቻ 1176 ፋስት ቻርጂንግ ስቴሽን ነው የሚጠበቅብን። አሁን ያሉት ወደ 200 አካባቢ ነው እየቆጠርን ያለ ነው። ይሄ ማለት በጣም ፋር ነን ማለት። ከአዲስ አበባ ውጭም 1050 በተለይ በሃይዌዎች ላይ ኢትዮ ጅቡቲ ኮሪደር፣ በሐዋሳ አልፎ ሞያሌ ኮሪደር፣ ሌሎችም ኮሪደሮች ላይ በ50 ኪሎ ሜትር አንዳንድ ቦታ ደግሞ በሃይዌዎቹ ላይ ደግሞ በ120 ኪሎ ሜትር ላይ ፋስት ቻርጂንግ ስቴሽኖች ሊኖሩን ይገባል ማለት ነው። ለዚህ ትክክለኛ ተቋማት ኢኒሺዬቲቭን ስለወሰዱ ከዚህ በኋላ የሚሆነው እቅዶቻችን ወደ መሬት ማስገባት ስለሚሆን በጣም ከፍተኛ የሆነ ደስታ ተሰምቶኛል። በቅርብ ወራት ውስጥ በቢሾፍቱ፣ በሞጆ፣ በባቱ፣ በአዳማ፣ በሻሸመኔና በሐዋሳ ከዋናዎቹ የኢኮኖሚና የኢንዱስትሪ ኮሪደር ከሆነችው ሐዋሳ ድረስ ላይ የሚገነባ ኤሌክትሪክ ቻርጂንግ ማድረጊያ ጣቢያዎች ሙሉ በሙሉ ተጠናቆ ለአገልግሎት ዝግጁ የሚሆን ይሆናል። ከዚህ በተጨማሪም የሀገራችን ገቢና ወጪ ምርቶች ዋነኛ የደም ስር በሆነው የኢትዮ ጅቡቲ ኮሪደር ላይ የኤሌክትሪክ ተሽከርካሪዎችን መጠቀም ያለውን ከፍተኛ ኢኮኖሚ ጥቅም በመገንዘብ በኮሪደሩ ላይ በደርሶ መልሱ ወደ 16 የቻርጂንግ ስቴሽን ለመገንባት የዲዛይን ስራዎች እየተሰሩ ይገኛሉ። ቻርጂንግ በኤሌክትሪክ ቬሂክልስ አሴምብሊ እኛ እዚህ መሬት የወሰዱ አሉ ኤሌክትሪክ መኪና አሴምብል የሚያደርጉ ቦሌ ለሚ 2-3 ኤሌክትሪክ መኪና የሚያመርቱ ድርጅቶች አሉን። ኤሌክትሪክ መኪኖች እንዲመረቱ ቫልዩ አዲሽን እንዲኖር አበርክተን እንሰራለን። በዚህ ደግሞ በቻርጂንግ ስቴሽን በማስፋፋት ደግሞ ኢትዮጵያ ኤሌክትሪክ አገልግሎት ከረዳን በሀገራችን ውስጥ ይሄ ግሪን ትራንስፖርቴሽን አሁን ቀዳሚ ነን በአፍሪካ። ቀዳሚነታችንን አስቀጥለን በማኒፋክቸሪንግም ሰፖርት እያደረግነው እንደምን ተስፋ አደርጋለሁ።